ስለዚህ ሰው አባቱንና እናቱን ይተዋል፣ ከሚስቱም ጋር ይተባበራል፣ ሁለቱም አንድ ሥጋ ይሆናሉ። ይህ ምስጢር ታላቅ ነው። እኔ ግን ይህን ስለ ክርስቶስና ስለ ቤተ ክርስቲያን እላለሁ። ሆኖም ከእናንተ ደግሞ እያንዳንዱ የገዛ ሚስቱን እንዲህ እንደ ራሱ አድርጎ ይውደዳት፣ ሚስትም ባሏን ትፍራ። ኤፌሶን ምዕራፍ 5 ከቁጥር 31 እስከ 33። እግዚአብሔር ያከበረውን ሰው ያክብረው ያክብረው። እግዚአብሔር ያጣመረውን ሰው አይለየው አይለየው። እግዚአብሔር ያከበረውን ሰው ያክብረው ያክብረው። እግዚአብሔር ያጣመረውን ሰው አይለየው አይለየው። ጋብቻ ክቡር ነው፣ መልካም ነው። ጋብቻ ክቡር ነው፣ መልካም ነው። ጋብቻ ቤታችን በፍቅር ይምላ ይጠብቃችሁ፣ በትንሽ ትልቁ ጠላት አይለያችሁ። በትዕግስት የዛሬዋን ቀን አይታችኋል። እግዚአብሔር ቤታችሁን ይስራ ያጸናችኋል። ጋብቻ መልካም ነው፣ ክቡር ነው። ጋብቻ መልካም ነው፣ መልካም ነው። ጋብቻ አንድ ቃል ላንብብና ትንሽ ሐሳብ ልንገራችሁ። ዕብራውያን መጽሐፍ የዕብራውያን መልእክት ምዕራፍ 12 ዕብራውያን ምዕራፍ 12 ቁጥር 25 ጀምሮ ምዕራፍ 13 ቁጥር 4 ድረስ ያለውን ላንብብላችሁ። ራሱ ካነበብኩት ራሱ በቂ ነው። ዕብራውያን መልእክት ምዕራፍ 12 ከቁጥር 25 ጀምሮ እስከ ምዕራፍ 13 ቁጥር 4 ድረስ እንደዚህ ይላል። ለሚናገረው እምቢ እንዳትሉ ተጠንቀቁ። እነዚያ በምድር ላስረዳቸው እምቢ ባሉ ጊዜ ካላመለጡ ከሰማይ ከመጣው ፈቀቅ የምንል እኛስ እንዴት እናመልጣለን? በዚያም ጊዜ ድምፁ ምድርን አናወጠ። አሁን ግን አንድ ጊዜ ደግሜ እኔ ሰማይን አናውጣለሁ እንጂ ምድርን ብቻ አይደለም ብሎ ተስፋ ሰጥቷል። ዳሩ ግን አንድ ጊዜ ደግሜ የሚል ቃል የማይናወጡት ጸንተው እንዲኖሩ የሚናወጡት የተፈጠሩ እንደሚሆኑ ይለወጡ ዘንድ ያሳያል። ስለዚህ የማይናወጥን መንግስት ስለምንቀበል በማክበርና በፍርሃት እግዚአብሔርን ደስ እያሰኘን የምናመልክበትን ጸጋ እንያዝ። አምላካችን በእውነት የሚያጠፋ እሳት ነውና ይልና ምዕራፍ 13ን ሲጀምር የወንድማማች መዋደድ ይኑር፣ እንግዶችን መቀበል አትርሱ። በዚህ አንዳንዶች ሳያውቁ መላእክትን እንግድነት ተቀብለዋልና ከእነርሱም ጋር እንደታሰረ ሆናችሁ እስሮችን አስቡ። የተጨነቁትንም ራሳችሁ ደግሞ በሥጋ እንዳለ ሆናችሁ አስቡ ይልና ቁጥር 4 መጋባት በሁሉ ዘንድ ክቡር፣ መኝታውም ንጹሕ ይሁን። ሴሰኞችንና አመንዝሮችን ግን እግዚአብሔር ይፈርድባቸዋል። መጋባት በሁሉ ዘንድ ክቡር፣ መኝታውም ንጹሕ ይሁን። ሴሰኞችንና አመንዝሮችን ግን እግዚአብሔር ይፈርድባቸዋል። አጭር ጸሎት ልጸልይ። ጌታ ሆይ ተመስገን ስለዚህ መሰባሰብ፣ እዚህ ስላሉ ወንድሞችና እህቶቼ፣ በቤታቸው ስላለች መንግስትህ አመሰግንሃለሁ። አቤቱ ጌታችን ሆይ ስለሰጠን ትዳር፣ ስለሰጠን ልጆች እናመሰግንሃለን። በዚህ ምሽት ደግሞ ባሉን በእነኚህ ደቂቃዎች ጌታ እግዚአብሔር ሆይ ለህይወታችን መርህ የሚሆን ለአስተሳሰባችን ለትዳራችን መሰረት የሚሆን ነገር እንድትናገረን እለምናለሁ። መንፈስህ ይናገረን ጌታ ሆይ እና ያስተምረን።
ለባሎች፣ ለሚስቶች፣ ለልጆች፣ ለቤተሰብ አቤቱ መመስረትና መቆም ምክንያት የሚሆን ነገር በመካከላችን እንድታደርግ ጸልያለሁ። ክብር ለአንተ ይሁን በጌታ በኢየሱስ ክርስቶስ ስም አሜን። እኔ ነግሬያችሁ እንደሆነ ሰሞኑን አላውቅም፣ ግን እኔ አባቴ ግንበኛ ነበር። አሁን በህይወት የለም፣ ግን ግንብ ስራ ነበር የሚሰራው። ከልጅነታችን ጀምሮ አባታችን ግንብ ሲሰራ እያየን ያደግነው እኛ እና ቤት ሰሪ ነው። እኛ የምንኖርባት ከተማ አብዛኛው የድሮ ቤቶችን የሰራቸው የእኛ አባት ነው እና በስራ ፍለጋ ምክንያት በሄደበት ነው እንዲያውም በዚያው መኖር የጀመርነው እና ልጅ ሆኜ አባቴ የሚሰራበት የመስሪያው ቦታ የሚሰራው ቤት የሚሰራው ህንፃ ምናምን እንሄድ ነበር እና ልጅ ሆኜ አይዶ ነው። ግራ ተጋብታችሁ ታውቁ እንደሆነ እኔ ልጅ ሆኜ ህንፃ ወዲያው ተጀምሮ ወዲያው ሲያድግ ማየት ነው ደስ የሚለኝ እና ወዲያው ጀምሮ እንደዚህ ያሰማምራሉ። ሄደው እዚህ ምናምን እንትን ይዘው አይተዚላችሁ እንደሆነ ቾክ ምናምን እዚህ ጋር ያረጉና ሰመር አድርገው ቤቱ በአንዴ ሲቆም ማየት ነው እኔ የሚያስደስተኝ። ግን ልጅ ሆኜ በጣም ብዙ ግራ የሚያጋባኝ የነበረው ነገርና ሴንስ የማይሰጠኝ ነገር ወደ ላይ ለመስራት ወደ ታች ለምን እንደሚቆፍሩ ብዙ አይገባኝም ነበር። ቆይቼ ነው የገባኝ። ህንፃው እንዲያድግ የሚፈለገው ወደ ላይ ነው፣ እነሱ መቆፈር የሚጀምሩት ወደ ታች እና መሰረት ይባላል አልሰማችሁ እንደሆነ እና የመሰረት አስፈላጊነት ብዙ አይገባኝም ነበር። ቀስ ብሎ ነው የገባኝ። መሰረት ፋውንዴሽን ለአንድ ቤት ለአንድ ቤተሰብ ለአንድ ለህንፃ ሲሰራ መሰረት is everything። ጠንካራ መሰረት የሌለው ቤት፣ ጠንካራ መሰረት የሌለው ህንፃ የመሰረትን ቦታ የመሰረትን አለመጠንከር በምንም ነገር ልታስተካክሉታችሁ እና አንዳንድ ጊዜ ቤተሰብን ባልን፣ ሚስትን፣ ትዳርን፣ ልጆችን the principle of marriage የሁሉ ነገራችን መሰረት ቤት ነው። ቤተሰብ የጠንካራ ሲወራ ስንታችሁ እንደሆነ ድሮ ጠንካራ ቤተሰብ የጠንካራ ቤተክርስቲያን መሰረት ነው። ጠንካራ ቤተሰብ የጠንካራ አገር መሰረት ነው። ጠንካራ ቤተሰብ የጠንካራ ፖለቲካ መሰረት ነው። የጠንካራ ቤተሰብ የጠንካራ ማህበረሰብ መሰረት ነው። እያንዳንዱ ነገር እያንዳንዱ ሶሳይቲ ቢልዲንግ ብሎኩ እንትኑ ይሄ መሰረቱ የተያዘበት ቤተሰብ ነው። ቤተሰብ ሲነቃነቅ ሁሉ ነገር ይነቃነቃል። ቤተሰብ ሲጠነክር ሁሉ ነገር ይጠነክራልና እግዚአብሔር ለክርስቲያኖች በዚህ ዘመን የጠነከረ ቤተሰብን እንዲሰጠን የጠነከረ ፋውንዴሽን እንዲሰጠን እግዚአብሔር ይርዳን ሁላችንና። ቤተሰብ የቤተ ክርስቲያን መሰረት ነው። ጠንካራ ሲሆን ሁሉ ጠንካራ ይሆናል። በነገራችን ላይ መሰረት ጠንካራ ሲሆን ህንፃ ጠንካራ ይሆናል። መሰረት ደካማ ከሆነ እና ዝም ብሎ ከተሰራ ጥሩ መስተዋት በማስገባት አይስተካከልም። ጥሩ ቀለም በመቀባት አያስተካከልም። ሁሉ ነገራችን የሚስተካከለው ቤተሰብ ጠንካራ ሲሆን ነውና እግዚአብሔር የጠነከረ ቤተሰብን ይስጠን። በዚህ ዘመንም ጠላት የሚዋጋው ቤተሰባችን እንዲፍረከረክ። ምክንያቱም ሰይጣን ቤተሰብን ቢያገኝ ሁሉን እንደሚያገኝ ያውቀዋል። ትዳርን ቢያገኝ ቤተክርስቲያንን ያገኛል። ትዳርን ቢያገኝ ህብረተሰብን ያገኛል። ትዳርን ቢያገኝ ልጆችን ያገኛል። ትዳርን ማፍረክረክ ዋና የጠላት አሰራርና ሐሳብ እንደሆነ እናንተ ታውቃላችሁ። የሰይጣን አሁን ዋና ስራ በዚህ ዘመን በረቀቀ ሁኔታ የሚሰራው ቤተሰብን መፈረካከስ፣ የቤተሰብን ቫልዩ ዝቅ ማድረግ፣ የቤተሰብ ነገር የትዳር ነገር ዝቅ እንዲል ማድረግ ነውና በዚህ ዘመን የጠነከረ ቤትን የጠነከረ ትዳርን እግዚአብሔር ይስጣችሁ። እና አንዲት ነገር ብቻ ለመናገር ነው። ለክርስቲያኖች የጠነከረ ቤት የጠነከረ ትዳር ስትሮንግ ሜሬጅስ እንዲኖረን የሚረዳን አንድ መጽሐፍ ቅዱስ እዚህ ዕብራውያን ላይ የሚያስተምረን አንድ አስተሳሰብ ብቻ ነገርያችሁ ከተቀመጥኩ ይበቃኛል። ጠንካራ ቤተሰብ እንዴት ይገኛል የሚል ጥያቄ ይኖራችሁ እንደሆነ ጠንካራ ቤተሰብ፣ ጠንካራ ትዳር፣ ጠንካራ የክርስቲያን ትዳር እንዴት ነው የሚመሰረት ነው? እንዴት ነው የሚኖረው? እንዴት ነው ትዳራችንን ማጠንከር የምንችለው? መሰረት ያለው የምናደርገው ጠንካራ ትዳር እንዴት ይገኛል ብላችሁ እንደሆነ ጠንካራ ትዳር የሚገኘው በአጋጣሚ አይደለም። በአጋጣሚ የጠነከረ ትዳር አታገኙም። በአጋጣሚ የጠነከረ ቤት አናገኝም። ጠንካራ ቤተሰብ፣ ብርቱ ጠንካራ የቆመ ቤተሰብና መሰረቱ የጠነከረ ቤተሰብ እንዴት ይገኛል ካላችሁ እኔና እናንተ እንደ ክርስቲያኖች ቤታችን እንዲጠነክር ጠንካራ ቤት እንዴት ነው የሚሰራው ነው። ጠንካራ ቤተሰብ፣ ጠንካራ ትዳር፣ ጠንካራ የሆነ ፋውንዴሽን ያለው ሜሬጅ እንዴት ነው የምንሰራው ያላችሁ እንደሆነ በአጋጣሚ ነገር አይመጣም። ጠንካራ ቤተሰብ በአጋጣሚ አይመጣም። ዝም ብለን ስለተመኘ ነውም አይመጣም። ጠንካራ ቤተሰብ ለክርስቲያኖች
የሚመጣው የሚፈልቀው ካስተሳሰብ ነው። ስለ ጋብቻ፣ ስለ ትዳር፣ ስለ ሜሬጅ ያለን አስተሳሰብ በጣም መቀየር አለበት ብዬ አስባለሁ። የሚመሰረተው ከጥሩ አስተሳሰብ ነው። መጽሐፍ ቅዱስ ስለ ቤተሰብ የሚለን አስተሳሰብ ልናዳብረው የሚገባ አስተሳሰብ ዋና አስተሳሰብ የያዘ ይመስለኛል። ዕብራውያን 12 ላይ ይሄ ነው ዋና የሚነግረን መልእክት። እሱም ብቻ ከነገርኳችሁ ይበቃል። ጋብቻ ለአንድ ክርስቲያን፣ ትዳር ለአንድ ክርስቲያን፣ ሜሬጅ ለአንድ ክርስቲያን ሊኖረን የሚገባው አስተሳሰብ ምን አይነት መሰላችሁ? ትዳር የአምልኳችን እግዚአብሔርን የምናመልክበት አንዱ መንገድ እንደሆነ አድርጎ ማሰብ ነው ጠንካራ የሚያደርገው። ችን ብቻ ነው ለሳውዝ አፍሪካ ያለኝ ስጦታ። ትዳራችን ለክርስቲያን፣ ጋብቻ ለአንድ ክርስቲያን የአምልኳችን አንዱ ፓርት ነው። እግዚአብሔርን የምናመልክበት አንዱ መንገድ ነው ትዳር። ጋብቻችን ከመንፈሳዊው ዓለም ውጪ አይደለም። ጋብቻና አምልኮ የተለያዩ ተቃራኒ አይደሉም። ጠንካራ ጋብቻ፣ ጠንካራ ቤት፣ ጠንካራ የሜሬጅ ስታንዳርድ መኖር በእግዚአብሔር ፊት ራሱ ምንድነው ነው ያለው? አምልኮ ነው የሚለው አስተሳሰብ በጣም ያስፈልገናል። ከዕብራውያን ጋር እንዴት ተያያዘ ያላችሁ እንደሆነ ዕብራውያን 12 እና 13 የአምልኮ ምዕራፎች ናቸው። ዕብራውያን 12 እና 13 እናንተ ራሳችሁ ልታዩት ትችላላችሁ። የአምልኮ ምዕራፍ ነው። ዕብራውያን 12 ባጭሩ የሚለው ምንድነው? በብሉይ ኪዳን እግዚአብሔር ተገለጠላቸው ለእስራኤል ሕዝብ ነው። ጊዜ ስለሌለ ነው እንጂ በብሉይ ኪዳን እግዚአብሔር ለእስራኤል ሕዝብ ተገለጠላቸው። ሲገለጥላቸው እየተንቀጠቀጡ አመለኩት ነው የሚለው 12 ይሄ ነው። ሙሴ ራሱ እንኳን ዕብራውያን 12 ከፍ ስትሉ ሙሴ ራሱ እንኳን እጅግ እፈራለሁ እንቀጠቀጥማለሁ እስከሚል ድረስ የሚታየው በጣም የሚያስፈራ ነበር ይላልና በተራራ ላይ እግዚአብሔር ተገለጠ። በተራራው ላይ እግዚአብሔር ሲገለጥ እግዚአብሔርን በፍርሃትና በመንቀጥቀጥ ምን አረጉት? አመለኩት። ሰሞኑን እንደምትናገሩት ሆቴል ውስጥ መናገር ይቻላል እና እግዚአብሔር ተገለጠ፣ እነሱ ደግሞ እግዚአብሔር ምን አረጉት? አመለኩት። ከዛ ይመጣና ወደ ለኛ ለአዲስ ኪዳን ሰዎች ምን ይላል? በአዲስ ኪዳን ደግሞ እግዚአብሔር ለኛ ተገልጧል ይላል። ላስታውሳችሁ እንደገና ወደ ጽዮን ተራራ ደርሳችኋል፣ ወደ ሕያው እግዚአብሔር ከተማ ደርሳችኋል፣ ወደ እግዚአብሔር ደርሳችኋል፣ ወደ ከአቤል ደም ይልቅ የተሻለውን ኪዳን ወደሚናገረው ወደ ኢየሱስ ክርስቶስ ደም ደርሳችኋል፣ በደስታ ወደ ተሰበሰቡ ወደ አላፍ መልአክ ደርሳችኋል፣ እግዚአብሔር ተገልጦላችኋል ይልና ለሚናገረው ለተገለጠላችሁ ነገር እምቢ አትበሉ ይላል። ለተገለጠላችሁ ነገር እምቢ አትበሉ። እነርሱ ሲገለጥላቸው ምን አድርገውታል? እግዚአብሔር አምልከውታል። እናንተም ለተገለጠላችሁ እግዚአብሔር እምቢ እንዳትሉ እግዚአብሔር ተገልጦላችኋል፣ እግዚአብሔርን አምልኩት ይላል። ይሄው ቁጥር 28 እሱ ነው። እንግዲህ እኛ የማይናወጥን መንግስት ስለምንቀበል በፍርሃትና በመንቀጥቀጥ እግዚአብሔርን የምናመልክበትን ጸጋ ምን እናድርግ እንያዝ ይላል። ሳነብ ሰምታችሁ እንደሆነ እግዚአብሔርን ደስ እያሰኘን የምናመልክበትን ጸጋ እንያዝ። እነሱ ተገለጠላቸው፣ ምን አረጉት? እግዚአብሔርን አመለኩት። ለኛ ተገልጧል አልተገለጠም? እግዚአብሔር በአዲስ ኪዳን ተገልጧል። ምን ይሁን ምላሻችን? አምልኮ እናምልከው ይላል። እናምልከው ብሎ ምዕራፍ 13 እኔ እንደው የመጽሐፍ ቅዱስ በጣም ኃይለኛ ሊቅ አይደለሁም እንጂ ምዕራፍ 13 ተብሎ ባይከፈል ብዬ እመኛለሁ አንዳንድ ጊዜ። ጸሐፊው በምዕራፍ ስላልከፋፈለው ማለት ነው። እኛ ነው ለጥናት እንዲመችን በምዕራፍ የከፋፈል ነው። ጸሐፊው የዕብራውያን መልእክት ጸሐፊ ስለ አምልኮ ነው የሚያወራው። ስለ አምልኮ እግዚአብሔርን የምናመልክበትን ጸጋ እንያዝ፣ እግዚአብሔርን እናምልክ ይልና ምዕራፍ 13 ላይ እንዴት ነው የምናመልከው እግዚአብሔርን? በምንድን ነው የምናመልከው ያላችሁ እንደሆነ የማይዘረዝረው ነገር የለም። መዝሙር አለ። ወደታች እንድታነቡት ጋብዛችኋለሁ። መዝሙር አለ። የከንፈሮችን ፍሬ እናቀርብለት ለእግዚአብሔር በዝማሬ በአምልኮ። ወደታች ወረድ ስትሉ አለላችሁ መሰዊያ አለን እኛ። ስለዚህ በአምልኮ በዝማሬ የከንፈራችንን መስዋዕት በማቅረብ ገንዘብ በመስጠት ማለት ነገር አለ ውስጡ የተጠቀጠቀ። በዚህ መልኩ አምልኩት። ስጦታ በመስጠት እግዚአብሔርን እናምልከው። መዝሙር በመዘመር እግዚአብሔርን እናምልከው። እርስ በርስ በመዋደድ እግዚአብሔርን እናምልከውና እግዚአብሔርን የምናመልክበትን መንገድ ነው የሚያሳየውና አንዱ ምን ይላል የዕብራውያን መልእክት ጸሐፊ? እግዚአብሔርን እናምልክ ይልና እንዴት ነው የምናመልከው? እርስ በርስ ተዋደዱ ብቻ ሳይሆን እግዚአብሔርን እናምልከው። እንዴት ነው የሚመለከው እግዚአብሔር?
ጋብቻ በጋብቻ ይመለካል እግዚአብሔር። ጋብቻ ክቡር መኝታውን ንጹህ በማድረግ ይመለካል። ይሄ ነው እንትኑ ለሆነ ጻፊው የሚያወራው ይሄ ነው። ጋብቻን እንዳምልኮ ያዙ ነው። አሁን ሌሎቹን ለመያዝ አይከብደንም። አሁን አንዳንድ ጊዜ እግዚአብሔርን የምናመልክበትን ጸጋ እንያዝ። በምን? እርስ በርስ በመዋደድ አይከብድም። ልክ ነው። እርስ በርስ በመዋደድ ጌታን እናምልክ አይከብድም። እግዚአብሔርን የምናመልክበትን ጸጋ እንያዝ። በምን እናምልክ? በመዝሙር እናምልክ። እያንዳንዳችን ብድግ ብለን እንነሳለን መዝሙር ስላለ። እግዚአብሔርን የምናመልክበትን ጸጋ እንያዝ። በምን እናምልክ? በመስጠት እናመልካለን። አሁን በመስጠት ደግሞ እናመልካለን። እግዚአብሔርን እናምልክ። በምን እናምልክ? በሽብሸባ እናምልክ፣ እናሸበሽባለን። አሁን እንደዚህ ሲባል ሰምታችሁ ታውቃላችሁ? የሰውዬ የሚለን እግዚአብሔርን እናምልክ። በምን? በጋብቻችን እናምልክ። በጋብቻችን ጋብቻን በማጠንከር መጋባት ክቡር መኝታውን ንጹህ ማድረግ ለእግዚአብሔር አምልኮ ነው ይላል። ሴሰኞችንና አመንዝሮችን ግን እግዚአብሔር ምን ያደርጋቸዋል? ይፈርድባቸዋል። ምን ማለት ነው? ጋብቻን ክቡር መኝታውን ንጹህ አድርገው የማይይዙ ሰዎች ላይ እግዚአብሔር አምላክ ይፈርድባቸዋል። ጋብቻችን አምልኳችን ነው። ትዳርን እንደ አምልኮ የሚይዝ ህብረተሰብ እግዚአብሔር ያርጋችሁ። ትዳር መንፈሳዊ ነው። ምን ማለት ነው? ትዳር መንፈሳዊ ነው ማለት ነው። እቤት ውስጥ የማረጋቸው ነገሮች በሙሉ የክርስቲያን አምልኮ ቸርች ውስጥ ብቻ ሳይሆን የክርስቲያን አምልኮ ቤት ውስጥ ነው። እቤት ውስጥ የማረጋቸው ነገሮች በሙሉ ለእግዚአብሔር እንደ አምልኮ እንደሆኑ ማሰብ መቻል አለብኝ። አንዳንድ ሰው ምን ይመስለዋል? እቤት ለልጆች ለሚያለቅስ ልጅ ሽንት ጨርቅ መቀየር ይሄ ዝም ብሎ ስጋዊ ነገር ነው። ቸርች ውስጥ ሄዶ እጅን ዘርግቶ ማምለክ ይሄ አምልኮ ነው ብሎ ያስባል። ለእግዚአብሔር ክብር የተደረገ ነገር በሙሉ አምልኮ ነው። ቤቴ ውስጥ የምሰራቸውን ነገሮች እንደ አምልኮ ቢሆኑ እኮ ማለት ቤተ ክርስቲያን ውስጥ እንደምናመልከው ቤታችን ብናመልክ ትዳራችንን በማጠንከር ሚስቴን መውደድ አምልኮ ነው። ሚስቴን ማክበር አምልኮዬ ነው። ልጆችን መንከባከብ አምልኮዬ ነው። አምልኮ በቦታ የተወሰነ ቦታ ብቻ ሄደን የምናደርገው ሳይሆን የሚጀምረው ጋብቻን ክቡር በማድረግ መኝታውን ንጹህ በማድረግ ቤታችንን እንደ አምልኮ ማዕከል የምንይዝ ሰዎች እግዚአብሔር ያርገን። ቤታችን አምልኮ፣ ቤት ውስጥ ያለ ነገርን በመርሳት ለእግዚአብሔር የምናደርግለት መንፈሳዊ ነገር መንፈሳዊ አርጓ እግዚአብሔር አይቀበለውም። አምልኮ የሚጀምረው ከቤት ነው እና ይሄን ሞቲቬሽን እግዚአብሔር ይግጠምላችሁ። አምልኮ ጋብቻ አምልኮ ነው። ቤት ውስጥ ሚስትን መውደድ፣ ባልን መውደድ፣ ልጆችን መንከባከብ ወርሺፕ ነው ምናምን ቢባል በጣም አታመልኩ። እስቲ በጣም እናምልክ ሲባል እኛ አሁን ትዝ የሚለን ሽብሸባ ነው። አሪፍ ነው። እስቲ በጣም እናምልክ ሰሞኑን እንደምንሆነው ማለት ነው። እኔም በጣም ሲሆን ነበር። ምን ነው ከዚህ በላይ ተስፋይ ሲያደርገው ምን ነው ከዚህ በላይ ምናምን ያስብላል። ሌላም መንገድ እኮ አለ ይለናል የዕብራውያን መልእክት ጸሐፊ። የከንፈራችን አምልኮ ብቻ እኮ አይደለም። ዜማና ዝማሬ ብቻ እኮ አይደለም። እርስ በርሳችን መዋደድ ብቻ እኮ አይደለም። ትምህርትም አለ እዚያ ውስጥ። በነገራችን ላይ ለክርስቶስ ትምህርት መገዛት ብቻ እኮ አይደለም አምልኮ። ቤትም አምልኮ ነው። ጋብቻን ክቡር ማድረግ፣ ለእግዚአብሔር ክብር መውደድ፣ ለእግዚአብሔር ክብር መኖር፣ ለእግዚአብሔር ክብር ጋብቻን መጠበቅ፣ ለእግዚአብሔር ክብር በንጽህና መመላለስ፣ ለእግዚአብሔር ክብር እቤት ውስጥ መተጋገዝ፣ ለእግዚአብሔር ክብር መኖር፣ ቤትን መሰዊያ የሚያደርግ ህዝብ እግዚአብሔር ያርገን። በጣም የብዙ ሰዎች ትዳር የሚጎዳው እና በጣም የብዙ ሰዎች ትዳር የሚዳከመው ህይወትንና አምልኮን ነጣጥለው ሲያዩ ነው። ህይወትንና አምልኮን፣ ቤትንና አምልኮን ከነጣጠል ነው በጣም አደገኛ ነው። ቤትንና አምልኮን ምን ማለት ነው? እዚህ ጌታን ነው የማመልከው እና በተነቃቃ መልክ ነው የማመልከው። ቸርች መጥቼ በተነቃቃ መልክ ነው የማመልከው። አምልኮዬ ነዋ ለጌታዬ ነዋ የሚሉ ሰዎች አጋጥሟችሁ እንደሆነ ቤት ውስጥ ያለ ነገር ቸል ብለው ለጌታዬ ነዋ የማገለግለው፣ ለጌታዬ ነዋ የምሰብከው፣ ለጌታዬ ነዋ መድረክ ላይ የምቆመው፣ ለጌታዬ ነዋ ወርሺፕ ስመራ እኮ ቸርች ውስጥ ለጌታዬ ነዋ። በተነቃቃ መንፈስ ነው የሚያደርጉት። ጌታ ይመስገን ምናምን እያደረጉ ቤት ውስጥ ሲመጡ ኦልሬዲ ደብሯቸው ነገር ነው። ቤታችን ኮንትራታችን አይደለም። ጋብቻችን ኮንትራታችን አይደለም። ጋብቻችን አምልኳችን። በጣም ጌታን አምልኩ።
በጣም ጌታን አምልኩ በትዳራችሁ። እርስ በርስ ለጌታ ክብር መዋደድ፣ እርስ በርስ ለእግዚአብሔር ክብር መኖር፣ እርስ በርስ ልጆችን ማሳደግ፣ ለእግዚአብሔር ክብር ልጆችን መንከባከብ፣ ለእግዚአብሔር ክብር መዋደድ፣ ለእግዚአብሔር ክብር መኖር በጣም ትልቅ ሞቲቬሽን ነው። እግዚአብሔርን ከማምለክ በላይ ምን ሌላ ሞቲቬሽን አለ? እግዚአብሔርን ከማምለክ በላይ ምን ሌላ ሞቲቬሽን አለ? ሚስቴን ስወዳት አምልኮ ነው ብሎ ከተቀበለኝ አመልከዋለሁ ጌታዬን ሚስቴን በመውደድ። እዚህ ህይወትንና አምልኮን አንነቃቅለው። እቺን ብቻ እናገር። በእኛ ሀገር ብቻ ሳይሆን በብዙ ሀገር፣ በአበሻው ምድር ብቻ ሳይሆን በብዙ ሀገር አምልኮና ላይፍ በጣም የተነጣጠለ ነው። አይታችሁ እንደሆነ አሁን በእኛ ሀገር በውይይት ታክሲ ድሮ ሄዳችሁ ታውቁ እንደሆነ በሚኒባስ ታክሲ ስትሄዱ አንዳንድ ጊዜ ሰዎች በጣም ይጣላሉ። በጣም እና ይጣላሉ፣ ይሰዳደባሉ እና አንዱ አንዱን ሊሰነጥቀው ምናምን ይመስላችኋል። ለመገላገል ስትሞክሩ ኧረ እንደው በእግዚአብሔር ባካችሁ ምናምን ሲሉ የሚሰማ የለም። አንተን ምናምን እያለ የስድብ ናዳ አንዱ በአንዱ ላይ ይለቅበታል። በእጁም እንደዚህ ምናምን ይውናጭፏል ምናምን። ኧረ ምን ይሻላል ልውረድ አልውረድ ምናምን ስትሉ ታክሲው ዝም ብሎ እየሄደ በዚያ ሁሉ የነደደ ጥል መሃል እንትን አካባቢ ሲደርስ፣ የአምልኮ ጣቢያዎች አካባቢ ሲደርስ ሲደርስ እኮ ልክ ሄዶ የሆነ ቦታ ያው የምታውቋቸው ቦታዎች ማለት ነው፣ ስለምትከዱ ነው እንጂ ሲደርስ ሲጣሉ የነበሩት በሙሉ ስነ ስርዓት ነገር ቆይ አንዴ አታሳስተኝ ከዛ ለትንሽ ጊዜ እዛ አምልኮ አካባቢ እዚያ የመመለኪያ ጣቢያ አካባቢ እኮ እንደገና ተመልሳ እንትኗ ሚኒባሷ ሰላማዊ ትሆናለች። ለትንሽ ጊዜ በጣም ሰላማዊ ትሆናለች። ደስ ይላል ምናምን። ሁሉም የሚያደርገውን ያደርጋል። የምታውቁትን ነገር ማለት ነው። ሁሉም የሚያደርገውን ነገር ምናምን ያደርጋል። ፎይ ተመስገን ገላገለኝ ቅዱስ እንትና ምናምን ትሉና ፎይ ተመስገን በጣም ገላገለኝ ምናምን ብላችሁ ገና ችግሩ ምንድነው? ሚኒባሱ እየሄደ ስለሆነ በራቀ ቁጥር ተመልሰው ቅድም ያቆሙበት ጋር መጀመር። በነገራችን ላይ ብሎ እንደገና ሰላማዊ የነበረው ሰውዬ እንደገና ወደ ኑሮ ይመለሳል። አንድ ጊዜ ወደ አምልኮ፣ አንድ ጊዜ ወደ ኑሮ። ሚኒባሱ በራቀ ቁጥር እንደገና ወደ ኑሮ፣ ቅዱስ ጣቢያ በደረሰ ቁጥር እንደገና ወደ አምልኮ፣ እንደገና ደግሞ በራቀ ቁጥር እንደገና ወደ ኑሮ፣ እንደገና ወደ ቅዱስ ጣቢያ በደረሰ ቁጥር እንደገና የተሽጎረጎረ ህይወት በመኖር እግዚአብሔር ይጠብቃችሁ። በጣም ብዙ ክርስቲያኖች ቅዱስ የሆነ ቦታ ቸርች ሲሄዱ ሲያመልኩ መድረክ ላይ ምናምን ያለውን እግዚአብሔርን የማክበር ህይወት ቤት ውስጥ አታገኙት። በራቀ ቁጥር ሚኒባሱ ማለት ነው። የኛ ሚኒባስ ወደ ቤት በመጣ ቁጥር ሰውየው እየተቀየረ ይመጣል። ትዳራችሁን ጠብቁ። ትዳርህ አምልኮህ ነው። ይሄ ትዳርሽ አምልኮሽ ነው። በቤታችን ውስጥ የምናደርገው ነገር መሰዊያችን ነው፣ ወደ እግዚአብሔር የሚደርስ ነውና ጠንካራ ቤተሰብ የሚመሰረተው በአጋጣሚ ሳይሆን ትዳርንና ጋብቻን እንደ አምልኮ ይዞ በመኖር ነው። በቃ ሳውዝ አፍሪካ ይኸው ጠንካራ ትዳር የሚመሰረተው ዝም ብሎ በአጋጣሚ ሳይሆን ትዳርንና ጋብቻን እንደ አምልኮ የሚይዝ ህብረተሰብ ስንሆን ነው። ባሎች ሆይ ሚስቶቻችሁን ውደዱ ይልና መጽሐፍ ቅዱስ እኮ ወርሺፕ ነው የሚያደርገው። ባሎች ሆይ ሚስቶቻችሁን ውደዱ። እንዴት አድርጌ? ኢየሱስ ክርስቶስ ቤተክርስቲያኑን እንደወደዳት አድርገ። እዚህ ወርሺፕ ነው። ሚስቶች ሆይ ለባሎቻችሁ ተገዙ። በምን ምክንያት? ቤተክርስቲያን ለክርስቶስ በሁሉ እንደምትገዛ ነው። ለኛ እንትናችን ባሎች ሆይ ከሚስቶቻችሁ ጋር በሰላም ኑሩ ይላል ቅዱስ ጴጥሮስ። በሰላም ኑሩ ይልና መንፈሳዊ ያደርገዋል። ከሚስቶቻችሁ ጋር በሰላም ኑሩ፣ ሰላማውያን ሁኑ፣ አታስጨንቁ። ለምን? ጸሎታችሁ እንዳይከለከል ብሎ ያገናኘዋል ከአምልኮ ጋር። ጸሎታችሁ ለመንፈሳዊ ሰው ሁሉ መንፈሳዊ ነው። ለመንፈሳዊ ነው። ለመንፈሳዊ ሰው እናትነት መንፈሳዊነት ነው። አባትነት መንፈሳዊነት ነው። ባልነት መንፈሳዊነት ነው። ሚስትነት መንፈሳዊነት ነው። ሁሉን ለእግዚአብሔር ክብር የሚያደርግ ህብረተሰብ እግዚአብሔር ያርጋችሁ። ሞቅ ባለ ትዳር ጌታ ይመለካል ማለት ነው ባጭሩ።
ሞቅ ባለ ሽብሸባ እንደምናመልከው ሞቅ ባለ ትዳር ጌታ ይመለካል። ለእግዚአብሔር ክብር መውደድ፣ ለእግዚአብሔር ክብር መኖር፣ ለእግዚአብሔር ክብር እቤት ማገዝ፣ ለእግዚአብሔር ክብር አምልኳችንን ኦፈር ማድረግ ቤታችንን ጠንካራ ያደርገዋል። አሜን። ምንም አላሟረትባችሁም። ዝም ብዬ ብጸልይ ነው የሚሻለው። ስለምታውቁት ጠላታችን ታጥቆ የወጣበትን ስለምታውቁት ጠላት ታጥቆ የወጣው በዚህ ዘመን መሰዊያችንን ማፍረስ ነው። ጠላት ታጥቆ የወጣው በዚህ ዘመን ቤተሰብን ማናናቅ ነው። ጠላት ታጥቆ የወጣው በዚህ ዘመን ለሚስቶችና ለባሎች ታማኝ እንዳንሆን ማድረግ ነው። ጠላት ታጥቆ የወጣው በዚህ ዘመን ትዳርንና ጋብቻን የተፍረከረከ ማድረግ ነው። ሁሉን እንደሚያፍረከርከው ስለሚያውቅ እና አንዳንድ ጊዜ እንደሚያፍረከርከው በቂ ምክንያት የሌላቸውን ሰዎች ነው። ትዳራችንን የሚያፍረከርከው በቂ ምክንያት የሌላቸውን ሰዎች ነው። በቂ ምክንያት ያለውን ሰው በእግዚአብሔር ጸጋ አያፍረከርከውም። እኖራለሁ ለሚስቴ፣ እኖራለሁ ለቤቴ፣ እኖራለሁ፣ አገለግላለሁ፣ ክርስቶስን አከብራለሁ ምክንያቱም አምልኮዬ ነው ብለው ክችች የሚሉ ሰዎች ምን ሊያደርጋቸው ይችላል? አንተ መንፈሳዊ አገልግሎት ይሻልሃል፣ መንፈሳዊ አገልግሎት ይሻልሻል ሲለው ይሄም መንፈሳዊ ነው ለሚለው ህብረተሰብ ምን ሊያደርግ ይችላል? ትዳርን እንደ አምልኮ የሚጠብቅ ቸርች ሁኑ ነው። ስለ አገልግሎትና ስለ መንፈሳዊነት ብላችሁ ትዳራችሁን አታፍርሱ። ትዳር በራሱ አምልኮ ስለሆነ፣ ትዳር በራሱ እግዚአብሔርን ማክበሪያ ስለሆነ ስለ እግዚአብሔርን ለማክበር ብሎ በትዳር በጋብቻ የሚያመልክ ሶሳይቲ እግዚአብሔር ያርግ። አሜን። አጭር ጸሎት ብጸልይ። እየጸለይን እያለን እንዲሁ I just want to emphasize በላያችሁ ላይ ለማስቀመጥ ቤትህ አምልኮህ ነው ወንድሜ። ጥሩ ባል መሆን ጥሩ አምልኮ ነው እና ከዛ ስታንዳርድ ስንወርድ አምልኳችን እየወረደ ነው። ጥሩ ሚስት መሆን ለእግዚአብሔር ክብር ነው። ጥሩ ሚስት በመሆን እግዚአብሔር ይመለካል። ጥሩ ባል በመሆን እግዚአብሔር ይመለካል። ጥሩ አባት በመሆን እግዚአብሔር ይመለካል። ጥሩ እናት በመሆን እግዚአብሔር ይመለካል። እቤት ውስጥ በምናደርጋቸው ነገሮች እግዚአብሔር ይመለካልና ዛሬ ቃል ኪዳናችን የሚታደስበት ቀን ይሁን። እግዚአብሔር አምላኬ በመስጠት እንደማመልክህ፣ በማገልገል እንደማመልክህ፣ በዝማሬ እንደማመልክህ፣ በሽብሸባ እንደማመልክህ፣ በሁሉ ነገር እንደማመልክህ በትዳሬ እንዳመልክህ እርዳኝ የምትል ጸሎትን ጸልይ። በትዳሬ እንዳመልክህ፣ በትዳሬ እንዳከብርህ፣ ጥሩ ባል ሆኜ እንዳከብርህ፣ ጥሩ ሚስት ሆኜ እንዳከብርህ ይሄንን ጥሪ ይቀበላለሁ የምትሉ ሰዎች ትኖሩ እንደሆነ ይሄን ጥሪ ይቀበላለሁ። ቤቴን፣ ኑሮዬን፣ ትዳሬን እንደ አምልኮ ይዤ የምኖር ሰው እንደሆን እርዳኝ እንድትሉ አበረታታችኋለሁ። ባልና ሚስቶች አጠገብ እንዳላችሁ አውቃለሁ። እጅ ለእጅ ተያይዛችሁ ልጸልይ አጭር ጸሎት። እጅ ለእጅ ባል ሚስት እጆቻችንን ተያይዘን I just want to bless you ወንድሞች እናቶች፣ ልባርካችሁ እፈልጋለሁ። በአምልኮ ህይወት እግዚአብሔር ይባርካችሁ። በዚህ ልባርካችሁ እፈልጋለሁ። በጥሩ ባልነት በጥሩ ሚስትነት ጌታን የምታከብሩ ባለትዳሮች እንድትሆኑ ህይወታችሁ ሲታይ፣ ቤታችሁ ሲታይ እግዚአብሔር እንዲከበር፣ ሰዎች የእናንተን ህይወት አይተው እግዚአብሔርን እንዲያከብሩ፣ ለእግዚአብሔር ክብር የጠነከረ ጋብቻ እንዲሆን አምልኮዬ ከቤቴ ነው የሚጀምረው የሚል ጥሪ ተቀበሉ ወንድሞች እናቶች። አሁን ባላችሁበት ቦታ አምልኮዬ ከቤቴ ይጀምራል። ቤቴ አምልኮዬ ነው። ቤቴ አገልግሎቴ ነው። ኑሮዬ አገልግሎቴ ነው። ባል መሆን ሚስት መሆን አገልግሎቴ ነው በሚል መንፈስ ነው መነሳሳት ያለብንኛ። ለምንድን ነው እንደዚህ የምትሆነው ለሚስትህ ሲል ጠላት መልሱ ጌታን እያመለኩ ነው የሚባለው። ለምንድን ነው እንደዚህ የምትሆኙ ለባልሽ? በመብት አይሰራም። የክርስቲያን ቤት በመብት አይሰራም። የኔ መብት ይሄ ነው፣ ያንቺ መብት ይሄ ነው በማለት አይሰራም። የክርስቲያን ቤት የሚሰራው እስቲ ጌታን እናምልክ በሚል ነው። እንደዚህ በማድረግ ጌታን እናምልክ፣ እርስ በርስ በመገዛዛት ጌታን እናምልክ፣ ለእግዚአብሔር ክብር ልጆች በመውለድና በማሳደግ ጌታን እናምልክ፣ እንደዚህ በማድረግ ጌታን እናምልክ ነው የሚባለውና ከመብት አስተሳሰብ ውጡ ወንድሞች እናቶች። እኛ መብቱን የጣለ ጌታ ነው የምናከብረው። መብቱን የተወ ኢየሱስ ክርስቶስ ነው የምናከብረው። የክርስቲያን ቤት በባል መብት በሚስት መብት አይሰራም። የክርስቲያን ቤት የሚጠነክረው ራሱን ስለኛ
አሳልፎ የሰጠውን ኢየሱስ ክርስቶስን ለማምለክ ጌታዬን አመልካለሁ በሚል ነው። አቤቱ የሰራዊት አምላክ ሆይ የአምልኮ መንፈስ በእነኚህ ባልና ሚስቶች ላይ ይፍሰስ በኢየሱስ ስም። አቤቱ ጌታ ሆይ እጅ ለእጅ ብቻ ሳይሆን ልብ ለልብ የተሳሰሩ መንፈስ ለመንፈስ የተሳሰሩ እነኚህን ባልና ሚስት ካፕልስ በፊትህ አቀርባለሁ። በአምልኮ መንፈስ ሙላቸው ጌታ ሆይ። ኑሯቸው በሙሉ ለአንተ ክብር ይሁን። ባል መሆን ለአንተ ክብር፣ ሚስት መሆን ለአንተ ክብር፣ ጥሩ እናት ጥሩ አባት መሆን ለአንተ ክብር። አቤቱ ጌታ ሆይ ጥሩ የፍቅር ጊዜ ማሳለፍ እንኳን ለአንተ ክብር እንዲሆን በኢየሱስ ስም እጸልያለሁ። ከአንተ ውጪ ሌላ ህይወት የለንም። ከአንተ ውጪ ሌላ ኑሮ የለንም። ጌታ እግዚአብሔር ሆይ ይህንን ሞቲቬሽን እንድትገጥምላቸው እለምንሃለሁ። አሜን። እየጸለያችሁ እያላችሁ ሞቲቬሽን ላጣችሁ ሰዎች ይሄ ነው መልእክት። ባላችሁን ለማገልገል ሞቲቬሽን አጣችሁ እንደሆነ የሚያነቃቃ ነገር ዲፕረስድ ሆናችሁ እንደሆነ ከባሎቻችሁ ጋር ከሚስቶቻችሁ ጋር ጊዜ ለማጥፋት ሞቲቬሽን አጣችሁ እንደሆነ ደግሞ ለሱ የሚል አስተሳሰብ ይኖራችሁ እንደሆነ እንደ አሕዛብ ደግሞ ለሱ ምን ብዬ ነው ይሄንን ማረገው ደግሞ ለሷ ማን ስለሆነች ነው ብላችሁ እንደሆነ ወንድሜ ለሷ ማን ስለሆነች ብለህ እንኳን አይደለም ማድረግ ያለብህ። የኔት ለሱ ማን ስለሆነ ብለሽ እንኳን አይደለም ማድረግ ያለብሽ። ጌታሽን ለማክበር እኮ ነው። ጌታህን ለማክበር ነውና this is your motivation። የክርስቲያን ሚስቶች ሞቲቬሽን ይሄ ነው። ባሌን ማከብረው ለጌታዬ ክብር ነው። ለባሌ የምኖረው ለጌታዬ ክብር ነው። ለሚስቴ የምኖረው ሚስቴን የምወደው ለጌታዬ ክብር ነው። ይሄ ነው ሞቲቬሽናችሁ። ጥሩ ሚስት የምትወድ ሚስት መሆን አምልኮሽ ነው ላንቺ የኔት። በቃ ይሄ ስለሆነ ነው። መልሶ ባልሽ ቢከፍልሽም ባይከፍልሽም ቢያደርገውም ባያደርገውም ጥሩ ሰው ቢሆንም ጥሩ ሰው ባይሆንም ላንቺ አምልኮሽ ነው። ላንተ አምልኮህ ነው። ጌታዬ አምላኬ እለምንሃለሁ እነኚህ ቤቶች መሰዊያ ቤቶች ይሁኑ። ጌታዬ አምላኬ እለምንሃለሁ እነኚህ ቤቶች አንተ የምትመለክባቸው ቤቶች ይሁኑ። ጌታዬ አምላኬ እለምንሃለሁ በቤተ ክርስቲያን የምናሳየው ይሄ ግለት በቤታችን ደግሞ በብዙ ጥፍ ይቀጣጠልልን። ጌታ ሆይ ሚስቶቻችንን በመውደድ አቤቱ የሰራዊት አምላክ ሆይ ጥሩ አባቶች በመሆን ጥሩ እናቶች በመሆን ጥሩ ሚስቶች በመሆን ጥሩ የትዳር አጋሮች በመሆን አቤቱ ጌታዬ የምትከበርበት ዘመን ይሁንልን። ቤታችን የአምልኮ ቤት ይሁንልን። ቤታችን የአንተ ክብር የሚገለጥበት ቤት ይሁንልን። በጌታ በኢየሱስ ስም እነኚህ ትዳሮች በአንተ የተጠበቁ ይሁኑ። በአንተ የታጠሩ ይሁኑ። ጠላት እስከማያገኛቸው ድረስ በአንተ የታጠሩ ይሁኑ። ባል ለሚስት፣ ሚስት ለባል ለአቤቱ ጌታ ሆይ ባል ለሚስት፣ ሚስት ለባሏ ለማገልገል የሚሯሯጡ አድርጋቸው ጌታ ሆይ። ላንተ ክብር ለማገልገል ጌታ ሆይ። ላንተ ክብር ለመገዛት፣ ላንተ ክብር ለመኖር፣ ላንተ ክብር ሌላውን ለመውደድ የተነሳሱ እንዲሆኑ እለምንሃለሁ። እነኚህ ትዳሮች የተጠበቁ ይሁኑ። እነኚህ ትዳሮች የተባረኩ ይሁኑ። አቤቱ ልጅ ለሌላቸው ልጅ ስጥ ጌታ ሆይ። ለሚለምኑ ሁሉ ተገለጥላቸው። የሰራዊት አምላክ ሆይ በቤታቸው በኑሯቸው ለሚያስፈልጋቸው ነገር በሙሉ ያንተ በረከት ሪሊዝድ ይሁንላቸው። በጤንነት ባርካቸው። በልጆች ባርካቸው። በገንዘብ በሀብትና በንብረት ባርካቸው። አብሮ አንድ ላይ ለአንተ ክብር በማብራት ባርካቸው። የሚያያቸው ጎረቤት ሁሉ ስምህን እንዲያውቅ ስምህን እንዲጠራ እግዚአብሔር ነው ይህንን ያደረገው እስኪባል ድረስ አንዳቸው ለአንዳቸው እንደ አምልኮ የሚኖሩ ሰዎች አርጋቸው። ቤታችን አምልኳችን ነው። ትዳራችን አምልኳችን ነው። ልጆቻችን አምልኳችን ናቸው። እነርሱን አናመልክም፣ በእነርሱ አማካኝነት ግን አንተን እናመልካለን። ሚስቶችን አናመልክም፣ እነሱን በማገልገል ግን አንተን እናመልካለን። ባሎች አይመለኩም፣ እነርሱን በማገልገል ግን አንተን እናከብራለን። ትዳራችንን አናመልከውም፣ በትዳራችን አማካኝነት ግን የዘላለም አምላክ አንተን እናከብራለን። በዚህ መሰረት ላይ የታነጹ ቤቶች አርግልን። በዚህ መሰረት ላይ የታነጹ የማይነቃነቁ ነፋስ የማይነቃንቀው ትዳር ለእያንዳንዳችን እንዲሆንልን እለምናለሁ። ክብር ለአንተ ይሆን በጌታ በኢየሱስ ክርስቶስ ስም። እዩት የቤቱን ድምቀት እግዚአብሔር የዋለበት ለረዳት ረዳት ፈጠረ
የትዳር ምሳሌ አድርጋችሁ እጅ ለእጅ እንዳያያዘ ይሄኛው ቀን ከአንድ ልብ አይሰውራችሁ በከፋው ቀን። ጋብቻ መልካም ነው፣ ክቡር ነው ጋብቻ። ጋብቻ መልካም ነው፣ መልካም ነው ጋብቻ። እጠላለሁ ካለ ፍቺ ይህ አይሁን ብሎ ካለን የሚያስችል ጸጋ ይሰጣል። በፍቅር ያስጀምር ያስጨርሳል። ከመብት ፍቅር ይብለጥ ከዘመን ከራስ አልፎ ለሰው ያኑረን። የትዳር መሰረት አቤቱ ያስልቀን በፍቅር በቤቱ እግዚአብሔር